ዶክተር አብይ ጅማ ምንድን ያደረገው? ምንድን ያጠፋው? ምን ተአምር ቢሰራስ ነው እንደዚህ አይነት ነገሮች ሊከሰቱ ቻሉት? በጎንደር ዩኒቨርሲቲ በጣም አስገራሚ ነገር ተፈጥሯል። ሌላው በዛሬ ቪዲዮ የምንነጋገረው ጽጌ ሮያል የምትባለው ልጅ ምን አጥፍታ ነው? በጣም አነጋጋሪ ጉዳይ፣ ትልቅ እሹ የሆነች ነው። የሆነ ቪዲዮ ሰርታለች። ምንድነው ችግሩ? ከምን ጋር ነው የሚገናኘው? ምንድነው የተፈጠረው? ምንውን በዛሬ ቪዲዮ እናወራለን። ሌላው በጣም የሚያሳዝን ነገር ልንገራችሁ። ለ6 ዓመት ያሳደጋቸው ልጆች በዲኤንኤ ምርመራ ያንተ ልጆች አይደሉም ተባለ። ምን አይነት አሳዛኝና ልብ የምነካ ታሪክ ነው። ይህ ቤት ፋራቶል ዩቲዩብ ቻናል ይባላል። ዌልካም ብያችኋለሁ። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ ቤተሰብ መሆን ይቻላል። ቀድማችሁ ፈቅዳችሁ ወዳችሁ ይሄን ቤት የምትመለከቱት ላይካችሁ እዚህ ያደርሱናል። 67000 ገብተናል። እንቀጥላለን። ጉዞ ለ100,000 ነው። ቃል በገባው መሰረት በአንድ ወር ውስጥ 100,000 የመግባት ቻሌንጅ ይዘናል። ስለዚህ ላይክ ካረጋችሁ ይጠቅመናል ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ሌስኮ መግቢያ ላይ እንዳወራው ነው ዶክተር አብይ ጅማ በጎንደር ዩኒቨርሲቲ ለህፃናት ነፃ የቀዶ ሕክምና እያደረገ ነውና 9 ደቂቃ ውስጥ አንድ ሰርጀሪ ይሰራል። ምን አይነት ታምር ቢሰራ ነው? ከዛ ጋር ተገናኝቶ ደግሞ አንዳንድ ትችቶች እየደረሱበት ነው ማለት ነው። እሱን ላሳያችሁ። አንድ ጥያቄ አለኝ። አትገረሙም ወይ ነው? አትደመሙም ወይ ነው የኔ ጥያቄ ማለት ነው። ለሌት 10 ሰዓት ነው የጀመርነው ሰርጀሪ። ከእንቅልፋችን 8 ሰዓት ተኩል 8 ሰዓት አካባቢ ነው የተነሳ ነው። ኢንሲዥን ታይም ሰርጂካል ኢንሲዥን ታይም 10 ሰዓት ነው የጀመርነው ለሊት 3 ሰዓት ተኩል 20 ጉዳይ አካባቢ ለ4 35 ህፃናትን ሰርጀሪ ሰርተናል ማለት ነው። በሰርጂካል ሳይድ እኔ ሁሉንም ሰርጀሪ የሰራሁት እኔ ነኝ። በሌሎች ቲሞች ደግሞ እነ ዶክተር አማረ እነ ዶክተር ፍጹም እንዲሁም ደግሞ ሌሎች ሰፖርቲቭ ስታፍ ሳር በጣም they have done amazing job እና አትገረሙም ወይ ነው ማለት ጥያቄ ለጎንደር ህዝብ። አትገረሙም ወይ? በመጀመሪያ ቀን ብቻ 35 ሰርጀሪዎችን ሰክሰስፉሊ ሰርተናል ማለት ነው። ሰክሰስፉሊ 35 ልጆችን አስቡ እንግዲህ ማለት ነውና I'm so proud of myself. I'm so proud of the university. I'm so proud of my staffs, my colleagues. You guys deserve everything in this world. I'm so proud of you guys. Really, I'm so proud. You have to be በጣም መደመም አለባችሁ፣ መገረም አለባችሁ. This is history in the making. History in the making. ይኸውላችሁ 5 ሰዓት ውስጥ 35 ልጆችን ሰርጀሪ ቀዶ ጥገና አድርጎ ጨረሰ። ከዚህ ጋር ተያይዞ አንድ ዶክተር ቅሬታውን አቅርበዋልና እሱን ላሰማችሁ። ምናልባት ይሄ ነቆራ ነገርም ይኖረዋል። እሱን ላሰማችሁ። በ9 ደቂቃ ከግማሽ ውስጥ ምን አይነት ቀዶ ሕክምና ነው የሚሰጠው? ዶክተር አብይ ላይ ዶክተር ያሬድ ያነሳው ሐሳብ ነው። እንደሚታወቀው ሰሞኑን ዶክተር አብይ እንግዲህ በጎንደር ዩኒቨርሲቲ ተገኝቶ ከአንገት በላይ ቀዶ ሕክምና በተለይም ከቶንሲል ጋር የተያያዘ ቀዶ ሕክምናዎችን እያደረገ ይገኛል። በዚህም እንግዲህ እጅግ በጣም ተአምርን የሰራ ነው። 35 ቀዶ ሕክምናዎችን በ5 ሰዓት ተኩል ፈጽመናል ከማለቱ ጋር ተያይዞ ዶክተር ያሬድ እንግዲህ በአማካኝ ይህ ማለት አንድ ሰው 9 ደቂቃ ከግማሽ እንደማለት ነው። የሰመመን መድኃኒት እንኳን ተሰጥቶ የማያልቅበት ጊዜ ላይ እንዴት ይሄ ሁሉ ቀዶ ሕክምና ሊደረግ ቻለ? አጉል ራስን የማስተዋወቅ ወይንም ራስን ፕሮሞት የማድረግ ስራ ነው እንጂ ሲል በስፋት አንስቷል ማለት ነው። ለማንኛውም እናንተ ምን ሐሳብ አላችሁ? ኮሜንት ሴክሽኑ ላይ አኖሩልን። እንግዲህ ትላልቅ ሰዎች ናቸው። በዶክተር ደረጃ ሰዎች የሚያከብራቸው ሰዎች ናቸው። እንግዲህ እነዚህ አይነት ቃል ሶሻል ሚዲያ ላይ የሚወራወሩት ማለት ነው። ምናልባት አሁን የደረሰበት የቴክኖሎጂ ሌቨል ይሄንን ሊያቃለው ይችላል ብዬ አምናለሁ። ግን መግቢያ ላይ እንዳወራው ዶክተር አብይ ምንድን ነው ያለው? ስፔሲፊካሊ ሰርጀሪ የጀመርንበት ነው ያለው እንጂ የሜዲካል የምናምን አይደለም። እዛ ውስጥ አልገባም ነው። ገብቷችኋል አይደል? የሁሉንም ሌሎች ነገሮች ስፔሲፊካሊ እየሰሩ የነበሩ ሰርጂካሊ ግን ራሱ ነው እንትን ያደረገውና ምናልባት የመድኃኒት የማደንዘዣ የሰጣው ነገሮችንም በደቂቃዎችን ጠብቆ ቶሎ ለመጨረስ እነሱ እየሰጡ እየወጉ እያዘጋጁ ሊሆን ይችላልና ቶሎ በመፍረድ ቃል አናጠፋም። ግን ደግሞ
በጣም አስገርሞኛል። ሌላ ዶክተር አብይ ራሱ ይሄንን ከሰማ በኋላ የሆነ ነገር ብሎናል። እስቱን ላሰማችሁ። ጎንደር ዩኒቨርሲቲ ሆስፒታል ውስጥ ታሪክ ተሰራ። ትናንት 35 ሰርጀሪ ዶክተር በጣም በዛ፣ ምንድነው ነገሩ እያላችሁ ስትጠይቁ የነበራችሁ አንዳንድ ሰዎች ዛሬ 40 አድርገነዋል። እንግዲህ የቲማችንን ብቃት በመተማመን እኔንም ለራሴን ደግሞ በሰርጀሪ ላይ ያለኝ ልምድ በመተማመን 40 አድርገነዋል ለማለትና እንድታውቁት ስለፈለኩ ነው። ነገ ደግሞ እንቀጥላለን። እናመሰግናለን። ማስደመማችንን እንቀጥላለን። ጎንደር ዩኒቨርሲቲ ሆስፒታል ውስጥ ታሪክ ተሰራ። ሂስትሪ has been made። ከሌሊት 9 ሰዓት ተኩል እስከ ቀኑ 4 ሰዓት ከ50 ደቂቃ 40 ሰርጀሪ has been done ተሰርቷል። የመጨረሻው ታካሚ አሁን ጨርሼ ይሄው እየወጣች ነው፣ ትራንስፈር እየተደረገች ነው። we are so proud. thank you so much. ትናንት 35 አድርጎ ዛሬ 40 ደገመን እያለን ነውና ይሄ አልበቃ ብሎት በጣም ስለደበረው የሶሻል ሚዲያው ጋጋታው ሌላ ነገር ጨምሯል። እሱ ላሳማችሁ። ኤኒዌይስ ይቅርታ መጠየቅ የምትፈልጉ ሰዎች ካላችሁ አትሽኮርመሙ፣ መጠየቅ ትችላላችሁ። we are tired፣ እኛ ደክሞናል። ግን ዳርዳር ማለቱ ብዙም ትርጉም የለውም። if you want to say sorry don't twist it። ይሄ ቀጥታ ታርጌቱ ምን እንደሆነ ግልጽ ነው አይደል? ለዶክተሩና ሌሎች ሶሻል ሚዲያ ላይ ብዙም እነሱ ማምጣት ስላልፈለኩ ነው እንጂ አጉል ጥያቄዎችና ቪዲዮዎች የሰሩ ሰዎች አሉ። ግን ይሄ ሰውዬ በጣም በመልካምነቱ ይታወቃል። ሰርጀሪ የሚያደርገው ነፃ አገልግሎት ነው በነገራችን ላይ በጎንደር ዩኒቨርሲቲና ለነሱ ነው ስህተት ነው አይደረግም ምናምን እያሉ በነበሩ ሰዎች ይቅርታ መጠየቅ ከፈለጋችሁ ይቅርታ ጠይቁ፣ ዳርዳር አትበሉ፣ ይሄ ነገር አስፈላጊ አይደለም እያላቸው ነው። ሌላው በጣም አነጋጋሪ ጉዳይ ጽጌ ሮያል ወይ ደግሞ ከዳኒ ሮያል ጋር ከዲጄ ሊ ጋር የምታውቋት ቲክቶከር ምን አይነት ቪዲዮ ብትሰራ ነው ይሄ ሁሉ ጋጋታና ግርግር የተነሳበት? እሱን ላሳያችሁና በጣም ዊርድ የሆነ ያስፈራል ብቻው ነገሩ የተነሳባት ነገር እሱን ላሳያችሁ። ሰላም እንደምን አላችሁ? ከኔ ጋር በጣም ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ደህና ነኝ። ዛሬ ያው ብቅ ልል የቻልኩበት ምክንያት አንድ እህታችን ስለ ቅዱስ ላሊበላ እያንጎራጎረች የሆነ ቪዲዮ ለቃለች ማለት ነው። ስለሱም አንዳንድ ነገር መናገር ፈልጌ ነው ማለት ነው። መናገር አልፈልጉ ነበር ግን መናገር ስላለብኝ ነው፣ ማወቅ ስላለባት ነው ማለት ነው። ቅዱስ ላሊበላ የለማኝ ሀገር ሳይሆን እንግዳን ተቀብሎ የሚያበላ ቅዱስ ላሊበላ በዓመት አንዴ ይከበራል ማለት ነው። በአንድ ዓመት ሲከበር ደግሞ ከተለያየ ቦታ ከውጭ ሀገርም ከሀገር ውስጥ የሚመጡ እናቶች፣ አባቶች፣ እህቶች፣ ወንድሞች ይመጣሉ ማለት ነው። እነዛ ሲመጡ የቅዱስ ላሊበላ ማህበረሰብ እግራቸውን አጥቦ ጤፍ እንጀራቸውን ጋግሮ አቅርቦ አልጋውን ለቆ መደቡን ለቆ የሚያስተኛ ማህበረሰብ ነው። እህቴ ካላወቅሽው እንድታውቂው እነግርሻለሁ ማለት ነው። ስለዚህ በዚሁ አጋጣሚ ስለ ቅዱስ ላሊበላ ከመዝፈንሽ በፊት ቅዱስ ላሊበላን ሄጅና በዓመት አንዴ ሲከበር ሄደሽዩ እንኳን የቅዱስ ላሊበላ ማህበረሰብ ሊለምን ቀርቶ ይሄ ብቻ አይደለም፣ ሌላ ምን ላሳያችሁ። ጤፍ የሚመረትበት ነጭ ማር የሚቆረጥበት እንብላ አንጠጣ መደቡን ለቆ እግር አጥቦ የሚያስተኛ ማህበረሰብ ነው። ስለዚህ ምሁር የበዛበት ከተለያየ ከዓለም ሀገራት መጥተው የሚጎበኙት ሀገር የ11 ንጉሥታቶች ሀገር መሆኑን መርሳት የለብሽም። የታመመ የሚድንበት፣ የመቆሰለ ቁስሉ የሚሽርበት፣ መውለድ የማይችሉ እናቶች የሚወልዱበት፣ ጸበሉ የሚፈውስ፣ መስቀሉ የሚፈውስ ብቸኛው አፍራ ይገባ መስቀል ያለበት ቅዱስ ላሊበላ መሆኑን መዘንጋት የለብሽም እህቴ። እና ስለዚህ ብታስተካክሉ ቆንጆ ነው ለማለት ነው። አመሰግናለሁ። መንግስት የሚበድለው መንግስት የሚጨፈጭፈው መንግስት ከቢዝነስ ውጭ የሚያደርገው ሳይበቃ አሁን ደግሞ የማንም ኮልኮሌ እየተነሳ በሲስተም አማራን እነካለው ከተባለ ችግር ምን ይሆናል? አፈር ትገባል። ይሄ ነገር ልክ አይደለም ከተባለ እውቀት ከሌለ በእውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረቂ።
ስታርጊ ሪሰርች የንጉሥ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራ፣ ወደ ታች የሰራ የለም። that's the problem። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት ቆይ ምን ቪዲዮ ምን ቢሆን ጥሩ ነው? እንጃ ላሳያችሁ። ቆይ ቪዲዮ ላሳያችሁ መጀመሪያ፣ ከዛ እንመለሳለን። ከስከሷን ዘተናላው ሶደን የበላ የደምጿ ወለለ እንዳው ደሰችኝ እኔም በተራያ እስኪላው ደሳት እንደምጤን ከፍ አድርገህ ያንቺላ ሊበላ እንግዲህ ሙሉ ቪዲዮውን ከፈለጋችሁ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ዋናው መነሻው እዚህ ጋር ነው። እንግዲህ ይሄ ላሊበላን የሚያስታውስ ዘፈን ነው የዘፈነው፣ ግን እሷ የሰራችበት ፓርት ላይ የልመናና ምንም እሱ አይወክልም፣ ላሊበላን ህዝብ አይወክልም እና ጥፋት ነው አካውንቷ እንዲዘጋባት ምናምን ሪፖርት እንድናደርግባት ተብሎ አሁን ከባድ ጫና ውስጥ ገብታለች ማለት ነው። እንግዲህ አንዳንዴ ስንሰራ ማህበረሰቡን የዋከለ አንድ ነገር ሰፋ አድርጎ በማሰብ እንደዚህ ባጀት ተመድቦለት የሰራችሁት ነገር ባዶ እንዳይቀር ጥንቃቄ ይፈልጋል። ከሱ ጋር ተያይዞ አንድ መልእክት አለ። ሌላ እንዴት ናችሁ? እኔ በጣም የሚገርመኝ ንፍጣሙም ተነስቶ አማራ ላይ መቀለድ፣ ጂዱም ዝርክርኩም ሸሌውም ተነስቶ አማራ ላይ ማፌዝ፣ በቃ በአማራ ላይ መቀለድ እኔ እኮ ይገርመኛል። እግዚአብሔርን በጣም ይገርመኛል። ዛሬ የጥበብ ስራ ፍላጎት እንዲኖራችሁ ያደረገ ስልጡን ህዝብ ያሰለጠናችሁ የአማራ ማህበረሰብ ነው። የአማራ አባቶች ነገስታቶች ናቸው። ኦኬ እሺ፣ መጀመሪያ እናንተ እንግዲህ እንደዚህ አይነት ንግግሮችም እያስተናገደች ነው። ምንም ከባድ ነው አይደል ጋይስ? ሌላው ራሷ ላይቭ ላይ ገብታ ከሆነች ልጅ ጋር የተናገረችው ነገር አለ። እሱን ላሰማችሁ። ምንድነው ደግሞ የሚሉሽ? አረደኝ ሊያጂ እኮ ወይ እልሽ አሁን እኔ አማራ ነኝ አይደለ? አዎ እኔ አውቃለሁ ስለነሱ አሚናዎች ይባላሉ። እኛ አካባቢ አሁን ጎጃም አካባቢ ልንገርሽ፣ እግዚአብሔር ነው የምልሽ፣ ጎጃም አካባቢ የሆነ ወቅት ጠብቀው የሚመጡ ናቸው። ጀስት የሆነ እንትን ብለው ከዛ በኋላ ግን የሉም። ይሄ ኖርማል ነገር ነው። ሁለተኛ ደግሞ የጎሳዬ ዘፈን ነው አይደለ? ምንም ማለት አይደለም። አንቺ አያገባሽም። ልጅ ሚካኤል ዘፍኗል። ልጅ ሚካኤል በሱ ዘፍኗል። የድሮ በጣም ኦልድ ዘፋኞች ዘፍኗል። ገባሽ? የሚያሳፍር ምናምን ሳይሆን ላይክ ይልሽ የሆኑ ማህበረሰቦች አሉ እና ያ ልክ እንደ ባህል አድርገው ምናምን ነው የሚያደርጉት። እንደዛ ሰው እንትናት ያላቸው ማርያም ነው የምልሽ። እኔ ደግሞ ምን እንደሆነ ታውቃለህ ማለት የሆነ 1 3 5 የሆነ 2 ሰው ምናምን ኢጎ ያለባቸው ሰዎች ይመጡና የሰውን ላይፍ ምናምን እንትን ለማለት ይሞክራሉ። አንቺ እኮ ምንም ማድረግ አላችሁ። ገባሽ አይደለ? ሶ አልፈ ተቀመጥ ምናምን አይደለም። ምን ያማራ ነኝ። ሶ ምንም አታመጡ። እግዚአብሔርን ነው የምላችሁ። ምንም አታመጡ። እኔ አነጋጋሪ ለመሆን ወይ ሌላ ነገር ምናምን አይደለም እኮ እኔ ባህሌን ኤቭሪቲንግ የማውቅ ነኝ። ከመጀመሪያው እስከ ስንት ዓመት ድረስ እዛ ነው ያደግኩት። ገባችሁ አይደለ? በስነ ስርዓት አውቃለሁ። መጠየቅ ካለባችሁ እነ ጎሳዬን ነው እንጂ መጠየቅ ያለባችሁ አንድ ያን ዘፈን ዝም ብሎ የዛን ዘፈን ክሊፕ ለሰራ ሰው አይደለም መጫወት ያለባችሁ። እግዚአብሔር ነው ያ ማይማን ወላ ማይማን ደግሞ ምን እኔ እኮ ምንም ባህሉ ነው። እንግዲህ እንደዚህ አይነት ችግር እየተፈጠረ ነው። ምንም አማራጭ የለም። አንዳንዴ ይከሰታል እንግዲህ እንደዚህ አይነት ነገሮች እና ጥያቄ መጠየቅ መልስ ማግኘት ደግሞ የማህበረሰቡ መብት ነው። ስለዚህ እንደዛ ይቀጥላል ማለት ነው። በጣም ሌላው ልብ የምነካ ነገር ለ6 ዓመት ያሳደጋቸው ልጆች ዲኤንኤ ምርመራ ሲደረግለት
የእሱ ልጅ አይደሉም። በጣም ያሳዝናል። ላሰማችሁ 6 ዓመት ያሳደካቸው ልጆቹ 6 ዓመት ልጋብዝ እዚህ 2 ደቂቃ ግድ የለም ልጋብዝ። ስንት ዓመት አሳድጋቸዋል? ይቅርብኝ ግድ የለም ይቅርብኝ እያለ ነው ያለው። ስንት ዓመት አሳድጋቸዋል? 6 ዓመት 6 ዓመት በቤት ውስጥ ነው ያሳደካቸው ልጆቹን። ውጤቱን ከመናገሬ በፊት ብዬ ነው። ውጤቱን ምን እንዲሆን ትመኛለህ አንተ? ውጤቱ ምን እንዲሆን ነው የምትመኘው? የእውነትህን ንገረኝ። 6 ዓመት አሳድጊያቸዋለሁ በቤቴ ውስጥ እያለ ነው። ፀጉሩን እያሸነው፣ በጣም ላብ እያለበው ነው፣ እየተጨነቀ ነው ያለው። በጣም ተረብሸዋል። አይኑ በእንባ ተሞልቷል። በእል ውስጥ ነው ያለው። በጣም ተረብሸዋል እና አይዊሽ ተመልካቾች ብትመለከቱት የእውነት ደስ ይለኛል። ፈቃደኛ ስላልሆነ ብቻ ይጋባብኛል ስሜቱ። እንግዲህ ውጤቱም ስለመጀመሪያም ጥርጣሬ ስላለው ነው። መጨረሻ ላይ ውጤቱን ስማ ምን አይነት ፊሊንግ ውስጥ እንደገባ ላሳያችሁ። ይሁት ወንድ ልጅ እንደዚህ ሲሆን ወላጅ አባት የመሆን እድላቸው 0% አባት አይደለም። ይሄን ነው የምፈልገው። እያለቀሰ ነው እያነባ ምስት እኮ ናት እቺ የልጆቹ እናት እኮ እቺ ናት። ና እዚህ ና። እኔ እንደዚህ ለሆነልህ ካሜራ እንዲያገኝ ስላልፈለኩ ነው ፊትህን። እሺ ይኸው በነገራችን ላይ ማየት እችላለሁ ወይ ብሎ ከወጣ በኋላ ተመልሶ የመጣው የማየት ግዴታ አለብን። ከላይ እንደምትመለከቱ እሱ አባት መሆን ይፈልጋል፣ ግን እሷ አልፈለገችው። ይሄ ኬስ ከየት እንደተገኘ ልንገራችሁ። ቆይ ምን እንደምታወራ ስሟት። ቆይ ከማን የወለድሽው? እኔ እኮ እርጉዙን አልኩ እኮ ሁለቱም ጓደኞቼ ነበሩ ብያለሁ። ከሁለቱም ጋር ባለታሪካችን አሁን ስቱዲዮ ካለው ባለታሪካችን ጋር የልጆች አባት ብለን የምናስበው እንደገና የሆነ ቦይፍሬንድ ነበረሽ። ከሁለቱም ጋር አብረሽ ግንኙነት ነበረኝ። እሱም ነበረው ጓደኛ ነበረችው። በዚህ አይነት ሁኔታ በጓደኝነት እያሉ ማለት ነው። ማለት ግልጽ መሆን አለበት። እኔ እንትን ማለት የለብኝም። አንድ ሰው ተበዳይ ሆኖ አንድ ሰው በዳይ ሆኖ ሳይሆን ህዝብ እንዲዳኝ ከፈለክ በህዝብ ነው ፊት የምትዳኘው። በቃ ስለዚህ በወቅቱ የነበራችሁ ግንኙነት እኔ ለመረዳት ልሞክር። እሱ ገርፍሬንድ ነበረችው፣ አንቺም ቦይፍሬንድ ነበረች። እኔ ግን አላውቅም ነበር እሱ እንዳለው። እሱ ገርፍሬንድ እንዳለው አታውቂም ነበር? ገርፍሬንድ እንዳለው አታውቂም ነበር እኮ። ቆይ አንቺ እሱ ገርፍሬንድ እንዳለው ሳታውቂ ከሁለቱም ጋር ግንኙነት ነበር? ምን ይሰማሽ ነበር? ለምን ነበር ያን? እኔ ባለፈው እንደተናገርኩት ይሄን ነገር ለመተው እሱ ባለትዳር መሆኑን ሳቅ ከሱ ጋር ለመለያየትና ራሴን ህይወት ለመመስረት ሞከርኩኝ። መሀል ላይ እሱን አገኘሁት። መሀል ላይ ግን እንደነገርኩ ይጠፋል። በቃ 1 ወርም 2 ወርም ይጠፋል። አኩርፎ ማለት ነው። ባለፈውም ገልጫለሁ። አኩርፎ ነው የሚጠፋው። ለምን ነበር የሚያኮርፈው? ምክንያቱም እዛ ጋር ጓደኛ ስላለችው ቤትም የሚያመጣት ስለነበረች። ኧረ በስመ አብ መሰለህ። እኔ አንድ ነገር ልንገር፣ እዚህ ጋር እንዲመጣ እንዲናገር አይ ካለ ማለት ነው ሁሉንም አይ ብሎ አይችልም። ነበረችው ገርፍሬንድ ነበረችው። ስለዚህ ቆይ ገርፍሬንድ ስለነበር ቆይ ምን አይነት ህይወት ነው ግን ሰዎች የሚኖሩት? አስባችሁታል? ሁለት ባል አላት። በቃ ባጭሩ ማለት እናት ከማን እንዳረገዘች ከማን እንደወለደች ልጆች ነው ልጅ አይደለም ልጆች ተቀላቅለውባታልና መጨረሻ ላይ ወደዛኛው እንደሚደላ ስላወቀች ያንተ አይደለም ነው። እሱ ደግሞ ልጆቼ ናቸው እያላት ነው። ይሄ ቆይ ግን ጥያቄ ያለኝ ምንድነው እንደዚህ አይነት ላይፍ ይቻላል እንዴ ጋይስ? ማለት አንዳንዴ እኮ በጣም የምንሰማቸው ነገሮች በጣም ዊርድ ነገሮች በጣም እዚህ ሀገር ላይ አሁን በጣም እየሰማን ነው። ይሄ ነገር ወዴት እየሄደ ነው? ሰው እንዴት ሁለት ባል ይኖረዋል? ሁለት ፍቅረኛ እንዴት ይኖረዋል አንድ ላይ? አመሰግናለሁ። ላይክ እያረጋችሁ ባላችሁበት ሰላማችሁ ብዝት በል። ይመቻችሁ።